አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ውሎ ስራ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ። አላህ ሱብሓነሁ ወተዓላ እንግዲህ ድካማችሁን ሁሉን ነገር አጅር አድርጎ ይቀበላችሁ። ልፋታችሁን እኔ ይቅርታ ወሬ ስለማላውቅ ነው እና አላህ ሱብሓነሁ ወተዓላ ድካማችሁን ጾማችሁን ከጾመው ከተቀበሉት ባሮቹ ያለህ አድርገን። ረመዳንም እያለቀ ነው እንግዲህ አይዟችሁ፣ በርቱ፣ ጠንክሩ፣ በዱዓ በርቱ። የኢባዳ ወር ነው። ከርሞ መድረሳችሁን አላህ ነው የሚያውቀው እና አላህ ሱብሓነሁ ወተዓላ ያጠንከረን ነው የምለው። ቪዲዮ ላይክ ሼር አድርጉ። ዛሬ ወሳኝ ነገር ነው። ጉድ እንዲሁ በከተማ ስንሰማው የነበረው ዛሬ በእኛም ተከስቷል። በጣም አሳዛኝ፣ አስፈሪ እንዲሁም በተለይ ልጆች ላላችሁና ልጆቻችሁን እዚህ ሀገር አድርጋችሁ እናንተ በውጭ የምትሰሩ ልትጠነቀቁ ይገባል። ውድ ቤተሰቦች ማለት ነው። ዛሬ በከተማችን ወይም በአካባቢያችን የተፈጠረ ችግር አለ። እሱንም እንግዲህ አብሬ እያንዳንዱ ነገር አስረዳችኋለሁኝ። ግን ቪዲዮ ላይክ ሼር አድርጉ። እይታ የለም፣ ዜሮ ነው እይታ። 1000 እንኳን አልሞላ እያለ ነው እይታ ማለት ነው። እና ውድ ቤተሰቦቼ ዛሬ እንግዲህ በጣም ያዘንኩበትና ስፈራው የነበረው በሰፈራችን ገብቶ አሳስቦን የዋለ እና ወደፊት የሚያሳስበን ጉዳይ ነው የተፈጠረው። ጉዳዩ ምን መሰላችሁ? እንግዲህ ልጁ የት እንደተሰረቀ አላቅም። ወደ ሰዶማ አካባቢ ነው አሉ ልጁ ማለት ነው። ገና አልተያዘም እና ልጅ ሰርቀው ብር 1.500,000 ብር መሰለኝ አካባቢ አስገቡ ይባላሉ የልጅ ቤተሰቦች ማለት ነው። አስፋልት ዳር ላይ እየተጫወተ ነው ያነሱት ነው የሚባለው። እና አስፋልት ላይ እየተጫወተ ይሄ ልጅ ያነሱታል ሌቦቹ ማለት ነው። እንግዲህ የኛ ሀገር ይሆኑ ከሌላ ሀገር ይምጡ አላሁ አለም። ገና በፍለጋ ላይ ነው። ዛሬ በዚህ በአካባቢያችን በጣም ራብሻ ሆኖ ነው የዋለው እና ልጁን ከአስፋልት አንስተው ይጠፋሉ። ልጁን ሌላ ቦታ አስቀምጠው እነሱ እየተንቀሳቀሱ ብሩን አስገቡ እያሉ ከቤተሰቦቻቸው ጋር ከልጁ ቤተሰቦች ጋር እንትን ይላሉ። ከዛ ቴሌ ሂደው ጂፒኤስ የሚባል መከታተያ ያላቸው በሱ እየተከታተሉ በሱ እየተከታተሉ እዚህ እኛ ካለንበት አካባቢ በነገራችን ላይ ዝናብ እየጣለ ነው ዛሬ። ያው ብዙ ባይሆንም እያካፋ ነው እና ምናልባት የሆነ ጩኸት ሊሆን ይችላል፣ ጥርት ላይ ይችላል ድምጼ ማለት ነው። እና ከዛ ጂፒኤስ በሚባለው እዚህ እንደደረሱ ያሳያቸዋል። እኛ ካለንበት ማለት ነው እዚህ ጎልባምባ ከዚህ ይደርሱና በቃ ብዙ ሰው ናቸው፣ ግን የሆነ በምልክት እየተናገሩ እንዲህ ያለ ሰውዬ ቀርቦታል፣ ተጠግቶታል፣ ቀርባችኋል፣ ያዙት፣ በቀኛችሁ ነው በግራችሁ ነው እያሉ ከመንደሩ መሀል ጥይት እንደ ቆሎ ይፈነዳል እንምላችሁ ዛሬ። ከዛ አዲያሚ ምን ተረበሽ፣ ሁሉም ወጣ፣ ሴት ወንድ ሳይል ወጣ፣ ሁሉም ወጣ። ከዛ ልጅም ያለው ወደ ትምህርት ቤት። እኔ ግን ያኔ እስበርስ ጠብ መስሎኝ መደንገጡን ደንግጫለሁ፣ ልጅ ያለው ሰው። ከዛ ግን በቃ ግራ ተጋባሁኝ እና ከዛ ልጁ ሳይገኝ እነሱም አመለጡ። ልጁ የሆነ ቦታ አስቀምጠው ነው፣ እነሱ ግን እየተንቀሳቀሱ ነበረ። ጂፒኤሱ ግን እዚህ ጎልባምባ እንደገቡ ነው የሚያሳየው። ከዛ ሲፈልጓቸው ጥይት ተተኩሱ። አዲያሚ ድብልቅልቅ ሲል እነሱ ሾልከው ወጡ እና ከዛ ደግሞ ወደ ቆሪ ትምህርት ቤት ሄዱ መሰለኝ ያመለከታቸው ይሄ ጂፒኤስ የሚባለው። ከዛ ወት ሄዱላቸው ትምህርት ቤት ሄደው ደግሞ ሀዛህን ጥይት አብዱረዛቅ ሊመታ ነበር አለ። ሱብሃንአላህ
በጣም እናቴ ያለኝ አልኩት። ዱአ አድርገሽልኝ ነበር እንዲህ ያለኝ መጥቶ አልኩት። እናቴ ያንቺ ዱአ ነው ካላህ በታይ ያወጣኝ። ሊመታኝ ነበረ እኮ ሰውየው። በቃ ለጣው ጥይቱ ያለፈው በኔ ስር ነው አለኝ። እንዲሁ በጣም አፌ እንደምደም አለኝ። እንዲሁ ያ አላህ በጣም ከባድ ነው። እና ልላችሁ የፈለኩት ውድ ቤተሰቦቼ ተጠንቀቁ። በከተማው ስንሰማው የነበረው ስናየው የነበረው ጉድ ሲያሰኝ የነበረው በሰፈራችን፣ በቤታችን፣ በጓሯችን ገብቷል እና ልጆቻችሁን ከአላህ በታይ እንዲጠነቀቁ በተለይ ሳኡዲ ሆናችሁ ልጆቻችሁን ሀገር ልካችሁ በቤተሰብ የምታሳድጉ ሰዎች ለነሱም ጸጸት ነው ይሄ ነገር፣ ለእናንተም ጸጸት ስለሚሆንባችሁ ተጠንቀቁ፣ አስጠንቅቁ ቤተሰቦቻችሁን። ልጆች ከቤት መውጣት የለባቸውም፣ ከግቢ መውጣት የለባቸውም። ምክንያቱም አሁን አንድ ዲሃ 500,000 1.500,000 ቀርቶ አይደለም 100,000 አያገኝም። ከየት ያገኛል? አይተው ነገር ልጅ ነው። አይከፍል ከፍሎ ያመጣው የት ይገኛል? ስለዚህ መጀመሪያ ተጠንቀቁ ውድ ቤተሰቦቼ። እኔ ለራሱ ከዚህ ቀደም አብድርዛቅ የሆነ ሰው ናና አለኝ አለ። ከዛ ምን ነው አልኩት። በሩቁ ምን ፈልገህ ነው ስለው ሰዓት ስንት ነው አለኝ አለ። እኔ እኮ ሰዓት እንዲያላስኩ ያውቃን አለ። ግን ከዛ አላቀም 7 ሰዓት ሊሆን ይችላል ብዬ ስለው ናቶ ለኔ ጋር አትሄድም መሄድ አልፈልግም ከኔ ጋር ሲለኝ ካንተ ጋር መሄድ አልፈልግም ብዬው ሮጥኩኝ አለ። ስለዚህ ውድ ቤተሰቦቼ ሁላችንም ልንጠነቀቅ ይገባል። እኔ ለራሱ እየፈራሁኝ ነው። ትምህርቱ ቢቀርበትስ እያልኩ ነው። ምክንያቱም እንደዚህ አይነት ነገር በሀገራችን ከገባ የሀገራችን ልጆች ምስኪን የዋህ ናቸው። እንደ ከተማ ልጆች እንትን አይደሉም፣ ተጠንቃቃ አይደሉም። የኛ ሀገር ልጆች በየዋህነት ስለሚያድጉ በትህትና ስለሚያድጉ ቤተሰቦቻቸው ሲያበሉ ሲያጠጡ እንግዲያን ሲቀበሉ ስለሚያዩ ሌላ አሁን የሆነ አደጋ ይደርስብናል ብለው አይጠነቀቁም። የገጠር ልጆች በጣም የዋህ ናቸው፣ ይሞኛሉ። የሆነ ከረሚላ ነገር የሆነ እንቶ ለዚህ ብስኩት ልግዛላችሁ ቢላቸው ተከትሎ ነው የሚሄደው። ስለዚህ ቤተሰቦቻችሁን ሌባ እንደመጣ ለልጆች ለቤተሰቦቻችሁም ለልጆቻችሁም አስጠንቅቁ። በተቻለ መጠን ልጆቻችሁን ከግቢ እንዳይወጡ አድርጉ። በጣም በጣም አስከፊ ላይ ነው የደረስነው። አላህ ይድረስልን፣ አላህ ይድረስልን። ልጆች ያለን ሰዎች በጣም ከባድ ነው። ምክንያቱም እኛ አሁን ካሁን አደጉልን ስንል እንዲህ አይነት አደጋ ደግሞ ሲመጣ ያሳዝናል። ልላችሁ የፈለኩት በፊት በከተማ ነበረ እንዲህ አይነት የሚያስፈራ ነገር የምናየው። አሁን በእኛ ተከስቶ እንዲህ አይነት ነገር እንግዲህ አስቡት። በቃ እኔ እንጃ በጣም ነው የሚያስፈራ፣ ወላሂ በጣም ያስፈራል። ሀገራችን ላይ ወዴት እየሄደ ነው? ሀገራችን ወዴት እየሄደ ነው? ሰው በሰው ህይወት እንዴት መጫወቻ ይሆናል? እንዲህ ሰው የሰው ልጅ ሰርቶ ያላገኘውን ከሰው እንዴት በዛ ላይ ህፃን አሁን ይሄ ህፃን ልጅ መችለት ነው የተሰረቀው ያሉት። አልሙሂም ማታ አንስቶ ነው ሲተኮስ ያደረው ማታ አንስቶ ነው። ግን ማታ ወዲህ ሀራም ልዝ ነበር። እኛ ጋር አልመጣም። ጠዋት ነው እኛ ጋር የመጣው። በጣም ተራብሾ ነው የዋለው። ልጁም አልተገኘም፣ ሌቦችም አልተገኙም። ስለዚህ ተጠንቀቁ። ነገ ከነገ ወዲያ ከኛ ቤት መግባታቸውን በምን ዋስትና አለን? መጠንቀቅ ነው ያለብን። አላህ ይጠብቅልን ልጆቻችንን። እንዲህ ያለ አደጋ አላህ ይጠብቀን። ወላሂ በጣም ከባድ ነው። ከዛ በታይ ደግሞ የኛም ጥንቃቄ ያስፈልጋል። ግቢ አሁንም ሁሉም ቦታ በአጥር ነው እየታጠረ ነው። ልጆቻችሁን እንደዚህ ለምሳሌ 5 ዓመት የ6 ዓመት ልጅ ነው ብለዋል ልጁ። በነገራችን ላይ እናቱ ሳኡዲ ናት ብለዋል። አሁን ጆሮዋ ሲሰማ እንግዲህ ምን እንደሚሰማት ምን እንደምታስብ እንግዲህ አላህ ነው የሚያውቀው። አስቡት ልጅ ያለው ሰው። እኔ ተኝቶ እስከሚነሳ ድረስ በጣም ነው የምፈራው። መልሶ የሚነሳ አይመስለኝም። በተለይ ተጣለቸው ከተኛ በቃ የሆነ ቀን በጣም ሲያስጨንቀኝ እቀሰቅሰዋለሁ። ድምፁ ጸጥ ሲልብኝ እቀሰቅሰዋለሁ። ስለዚህ እንግዲህ አስቡት እስኪ ተሰርቋንና ተኝቶ ይነሳል ብዬ የማላስበው እናት ልጅሽ ተሰርቋል ስባል እንግዲህ አስቡት። በጣም ከባድ ነው ስሜቱ። በዚህ አጋጣሚ የልጁ እናት አላህ Subhanahu Ta'ala ከጎንሽ ይሁን፣ አላህ ያጥናነሽ፣ ልጅሽንም አላህ በእጅሽ ያስገባልሽ ወይም በቤተሰቦችሽ እጅሽ ያስገባልሽ።
አንቺም እንግዲህ ባለሽበት አላህ ያጥናሽ ነው የምለው። በጣም ከባድ ነው እህቶቼ። እንዲህ አይነት ነገር ሲፈጠር እንግዲህ የመጀመሪያ ጊዜ ነው በሀገራችን። ከዚህ በፊት እንዲህ አይነት ነገር እኔ ሰምቼ አላውቅም። በነገራችን ላይ በከተማ የሚወሩት ነገሮች በእኛም ሀገር እየተከሰቱ ነው። ለምሳሌ በከተማ አባት ልጁን ደፍሮ አባትያ የሚስት ልጅ ደፍሮ ምናምን የሚባል ነበረ። በእኛም አካባቢ እየተፈጠረ ነው እንደዚህ አይነት ነገር። አሁን በአሁን ቀደም ሲል አባት ልጁን ደፍሮ በሽተኛ ሆና ተቀምጣለች ማለት የኤችአይቪ በሽታ ሆና ተቀምጣለች። እና እንግዲህ እንደዚህ አይነት በጣም የሚዘገነኑ ለጆሮ ለአይሚሮ የሚዘገነኑ ነገሮች እየተፈጠሩ ነው በአካባቢያችን እና ወላሂ በጣም ከባድ ነው። እኔ አሁን እህቴ ከቡና እየተጣራች ነው እና ምን ላይ ነበርኩኝ? ለማንኛውም ከባድ ነው ስሜቱ ሁሉም። አሁን ይሄ የምላችሁ አባት ልጅቲቱ ወደ ውጭ ሀገር ለመሄድ ፕሮሰስ ጀምራ ከዛ በፊት ግን አባትዬው ወደ ፍሯት ነበረ መሰለኝ ሳታቅ ማለት ይሄ በሽታ እንዳለበት ሳታቅ ትሄዳለች። ስትመረመር በሽታ እንዳለባት ታውቃለች። ከዛ ማን ነው እንዲህ ያደረገች? ልጅቷ አግብታ አታውቅም። ገና ሴት ናት። ምንድነው አግብታ አታውቅም። ከወንድ ደርሳ አታውቅም። ከዛ እንዲህ ማን ነው እንደዚህ ያደረገሽ ምናምን ብላ ስትጠይቅ አባቴ ነው አለ። አሁን እሱም በሽተኛ ሆኖ አብዶ እሷም በሽተኛ ሆና ተቀምጣለች። የመሄድ ቻንሷ ተዘግቷል ማለት ነው። እና አሁን ይሄ ለጆሮ በእኛ አካባቢ በጣም የሚሰቀጥጥ ነገር ነው። አሁን እኛ ወጣ ያልን ሰዎች ወጥተን ያየን ሰዎች በከተማ የሚሰራውን ስለምናይ ጆሮአችን ለምዶታል። ነገር ግን አሁን ይሄ የአካባቢው ሰው ይሄ ልጅ መሰረቅ ዛሬ ሁሉም ሰው ልጁን አንቆ ነው የዋለው። ራሱ ቁርአን ከትምህርት ቤት እየሄዱ ያመጣሉና እንደዚህ አይነት ነገር አልተለመደም በሀገራችን። እና አላህ ሱብሓነሁ ወተዓላ አላህ የያዝልን እንዲህ አይነቱን ነገር ልጆቻችንን አላህ ይጠብቅልን። እኔ በነገራችን ላይ በጣም እየፈራሁኝ ነው፣ ወላሂ እየፈራሁኝ ነው። እና ሀገራችን ወዴት እየሄደች ነው? በሌላ አካባቢ ጦርነት አለ፣ ትንሽ የሆነ ሰላም አለመኖር አለ። የኛ አካባቢ ግን ሰላም ነው፣ እንዲህ አይነት ነገር የለም። ግን አሁን እንደዚህ አይነት ነገር ሲፈጠር ዛሬ በጣም የተተኮሰው ጥይት አልሐምዱሊላህ እንዲሁ ሰው አለመምታታቸውን ያልኩትኝ ያ ሁሉ እንትን ሲፈስ እና አልሐምዱሊላህ ብቻ የሆነ ልጅ እዚህው አካባቢ ነው ምናልባት እሱ ስልካቸው አንድ አይነት ሆኖ ተይዟና ስልኩን ይዘው ትዲዋናሉ። ግን ምንም የተገኘ ነገር ሰው የለም። ልጁም እንደተሰረቀ ነው። ብር አስገቡ እንደሚባሉ ነው። እና ውድ ቤተሰቦቼ በቻላችሁት መጠን እየደወላችሁ ቤተሰቦቻችሁ ጋር ማስጠንቀቅ አለባችሁ ልጆቻችሁን። የ6 ዓመት ልጅ ነው። የ6 ዓመት ልጅ ደግሞ የሚታቀፍ የሚታዘል ስለሆነ በተቻላቸው መጠን እያዘሉም ቢሆን ወይ ደግሞ አሁን የ6 ዓመት የ3 ዓመት የ4 ዓመት ልጅ በአስፋልት ወጥቶ ይጫወታል። ሌባ ይመጣል ይወስድሃል ቢሉትም አያውቅም። ብስኩትን ካናናቶ ለቢሉት ተከትሎ ነው የሚሄደው። ስለዚህ ያላችሁ አማራጭ የቤተሰብ ጥንቃቄ ብቻና ብቻ ነው። ካላህ በታይ አላህ ይጠብቃችሁ ከእንደዚህ አይነት ነገር። አላህ ልጆቻችሁንም ሁላችንም ልጆች አላህ ይጠብቅልን። ውድ ቤተሰቦቼ በጣም የሚከብድ ለጆሮ የሚዘገንን ነገር ነው። እኔ በጣም ያዘንኩበት ቀን ዛሬ ነው። ምክንያቱም በሀገራችን እንዲህ አይነት ነገር መፈጠሩ በጣም አሳዛኝ ነገር ነው። በጣም ወላሂ በጣም ከባድ ነው። ምክንያቱም እናት ልጇን ለማሳደግ ተሰዳ እያለኝ እየሰራኝ ደፋ ቀና እያለ የሰው ቤት ሁሉን ነገር ችላ በራብ አንጀቷ ስንት ናፍቆት ስንት ሀሳብ እያለባት ከዚህ መካከል ልጅ መሰረቅ ማለት እንግዲህ አስቡት ያለውን ስሜት። የሰው ልጅ ይኖራለሁ የነገ ህይወት ቀጣይ አለ ብሎ ነው ተሰዶ ህይወቱን ለማሸነፍ የሚኖረው። እንደዚህ አይነት ነገር ሲፈጠር ግን ደግሞ በጣም ተስፋ የሚያስቆርጥ ነገር ሲፈጠር እንግዲህ ስሜቱ በጣም ከባድ ነው። ብቻ አላህ ሱብሓነሁ ወተዓላ የሁላችንንም ልጆች ይጠብቅልን። ከእንዲህ አይነት ነገር አላህ ይሰውረን። እንዲህ አይነቶችንም ሰዎች አላህ በቃ ይበላቸው። ወላሂ አላህ የያዝልን በሩቁ። በጣም የሚያሳዝንና የሚያሳስብ ጉዳይ ነው። ለቤተሰቦቻችሁ ተናገሩ። እኔ ኃላፊነቴን ተዋጥቼ ያለሁኝ ወላሂ ነው የምላችሁ። ዛሬ
እንደኔ እየፈራም ያዘነም የለም። በጣም ነው እንደው ስወጣ ስገባ ነው ያልኩትኝ። ብቻ አልሐምዱሊላህ አለኩል ይሃል እና ያላቸው። በተረፈ ቪዲዮውን ላይክ ሼር አድርጉት። ለሁሉም መዳረስ አለበት ይሄ ቪዲዮ። ላይክ ሼር እያደረጋችሁ ይሄን ነገር ላልሰሙት ማሰማትና ለቤተሰቦቻቸው ደውለው እንዲያስጠነቅቁ ማለት ነው። በተረፈ ሰላም ሁኑልኝ።